ከወሊድ በኋላ የሚቀረው የሆድ ቦርጭ አሳስቦታል? ብዙ እናቶች ከወሊድ በኋላ ሰውነታቸውን ወደ ቀድሞ ሁኔታ ለመመለስ ይቸገራሉ። በዚህ ቪዲዮ ውስጥ ምንም አይነት ከባድ ስፖርት ሳያስፈልጋችሁ በቤታችሁ ውስጥ ልታደርጓቸው የምትችሏቸውን 5 ሳይንሳዊና ቀላል መፍትሄዎችን በዝርዝር እናያለን። ሰላም ጤና ይስጥልኝ የቻናላችን ተከታዮች። ብዙ እናቶች ከወሊድ በኋላ መስተካከል ያልቻለውን የሆድ ቦርጭ ሲያዩ ይህ ሆዴ መቼ ነው የሚመለሰው ብለው እንደሚጨነቁ አውቃለሁ። በመስታወት ፊት ቆመው ልብሶቼ አይሆኑኝም ብለው ተስፋ ሊቆርጡ ይችላሉ። ዛሬ የምነግራችሁ መፍትሄዎች ግን ከባድ ስፖርት ወይም ራስ መራብ ሳይሆን በሳይንስ የተረጋገጡና በቤት ውስጥ የምትተገብሯቸው ናቸው። ዛሬ 5ቱን ዋና ዋና መንገዶች በዝርዝር እናያለን። ለልጅሽም ሆነ ለአንቺ ጤና ሲባል ቪዲዮውን እስከ መጨረሻው ተከታተይ። ዘዴ 1 ስልታዊ የጡት ማጥባት ሚስጥር። ብዙ እናቶች ጡት ማጥባት ለልጁ ብቻ ይመስላቸዋል። ነገር ግን ጡት ማጥባት ትልቁ ተፈጥሯዊ የክብደት መቀነሻ ነው። ለምሳሌ አንዲት እናት በቀን ውስጥ ጡት በማጥባት ብቻ ከ300 እስከ 500 የሚደርስ ካሎሪ ታቃጥላለች። ይህ ማለት ለአንድ ሰዓት ያህል ፈጣን ሩጫ እንደመሮጥ ይቆጠራል። ይህ እንዴት ሊሆን ይችላል የሚለውን ለመመለስ ጡት ስታጠቡ ኦክሲቶሲን የተባለ ሆርሞን ይረጫል። ይህ ሆርሞን ማህፀን ወደ ቀድሞ ቦታውና መጠኑ እንዲመለስ ጡንቻዎቹን ያጨማድዳል ወይም ኮንትራክሽን ይፈጥራል። ይህ ሲሆን ሆድሽ በቶሎ የመመለስ እድሉ ይጨምራል ማለት ነው። በተቻለሽ መጠን ልጁ የፈለገውን ያህል ጡት አጥቢ። ይህ ለልጁ በሽታ መከላከል፣ ላንቺ ደግሞ ለቦርጭ መቀነስ ፈጣን መንገድ ነው። ዘዴ 2 የሆድ ማሰሪያ ወይንም ቤሊ ዋርፕ ይባላል። አጠቃቀሙን ስንመለከት ከወሊድ በኋላ የሆድ ጡንቻዎች ይላላሉ። እነዚህን የላሉ ጡንቻዎች ደግፎ የሚይዝ የሆድ መሳሪያ መጠቀም በጣም ጠቃሚ ነው። ለምሳሌ ልክ ግንብ ሲገነባ ድጋፍ እንደሚደረግለት ሁሉ የሆድሽም ጡንቻዎች መልሰው እስኪጠነክሩ ድረስ ድጋፍ ያስፈልጋሉ። ጥንቃቄ መደረግ ያለበት ነገር ምንድነው? ማሰሪያው በጣም መጥበቅ የለበትም። መተንፈስ እስከማትቺ ወይንም ሆድሽ ውስጥ ያሉትን አካላት እስከሚያሳምም ድረስ ካጠበቅሽው የባስ ጉዳት ያመጣል። መጀመሪያ ያለብሽ ከወለድሽ በኋላ መቼ ነው የሚለውን ስንመለከት በተፈጥሮ ከወለድሽ ከጥቂት ቀናት በኋላ፣ በኦፕሬሽን ከሆነ ግን ቁስሉ እስኪድን ቢያንስ ከ4 እስከ 6 ሳምንት በኋላ ሐኪምሽን በማማከር ይህን ሆድ የማሰር ተግባሩን ማከናወን ትችያለሽ። ዘዴ 3 ውሃ የመጠጣት አስገራሚ ውጤት። ውሃና ቦርጭ ምን ያገናኛቸዋል ብላችሁ ልትጠይቁ ትችላላችሁ። ውሃ መጠጣት ሜታቦሊዝምን ወይም የምግብ መፈጨት ሂደትን ይጨምራል። ለምሳሌ ሰውነታችን ውሃ ሲያጣ ውሃ አጠረኝ ብሎ ያስብና ያለውን ፈሳሽ በሆድ አካባቢ ያቆራል። ወተር ሪቴንሽን ይባላል። ይህ ደግሞ ሆድሽን የባሰ እንዲነፋ ያደርገዋል። እንዴት ይጠጣ የሚለውን ደግሞ ስንመለከት ከምግብ በፊት 1 ብርጭቆ ውሃ መጠጣት ሆድሽ በቶሎ እንዲጠግብ ያደርጋል። በቀን ቢያንስ ከ10 እስከ 12 ብርጭቆ ውሃ መጠጣት አለብሽ። እዚህ ላይ ማወቅ ያለብሽ ነገር ምንድነው? ለብ ያለ ውሃ ከሎሚ ጋር ጠዋት መጠጣት የምግብ መፈጨት ስርዓትን በማነቃቃት ስብን ለማቃጠል ይረዳል። ዘዴ 4 አነስተኛ ግን ተደጋጋሚ አመጋገብ። እናቶች ጡት ስለምታጠቡ በጣም ይርባቸዋል። በዚህ ሰዓት አንድ ጊዜ ብዙ ምግብ መመገብ ለቦርጭ ዋነኛ ምክንያት ነው። ለምሳሌ በአንድ ጊዜ 3 እንጀራ ወይም የተለያዩ ምግቦችን ከመብላት ይልቅ ያንኑ ምግብ ቀንሰሽ በየ3 ሰዓቱ በጥቂቱ መመገብ። ምን አይነት ምግቦችን እንብላ ለሚለው ደግሞ ካርቦሃይድሬት ለምሳሌ ዳቦ፣ ፓስታ፣ ሩዝ እነዚህን ማስወገድ ወይንም መቀነስ። በምትኩ ፕሮቲን ለምሳሌ እንቁላል፣ አሳ፣ ስጋ፣ ጥራጥሬና የፋይበር ወይም አትክልትና ፍራፍሬዎችን ማካተት። የፋይበር ምግቦችን በተደጋጋሚ የምትመገቢ ከሆነ የሆድ የመነፋት እድሉን ይቀንሳል፣ ስብ እንዳይጠራቀም ይረዳል። ዘዴ 5 የትንፋሽና የእግር ጉዞ እንቅስቃሴ። ከወሊድ በኋላ ከባድ ስፖርት መጀመር አደገኛ ነው። ነገር ግን የትንፋሽ እንቅስቃሴ ወይም ዲፕ ብሬዚንግ በማንኛውም ሰዓት መስራት ይቻላል። ለምሳሌ ቁጭ ብለሽ ወይም ተኝተሽ አየር ወደ ውስጥ ሳቢ። ስታስወጪ ደግሞ ሆድሽን ወደ ውስጥ ሳቢውና ለ5 ሰከንድ ያዡ። ይህ የውስጠኛው የሆድ ጡንቻሽን ያጠነክረዋል።
ልጅሽን በጋሪ ይዘሽ ለ20 ደቂቃ ቀስ ብለሽ መጓዝ በራሱ ትልቅ ለውጥ ያመጣል። ውድ እናቶች ሆዳችሁ ወደ ነበረበት ለመመለስ 9 ወራት እንደፈጀበት ሁሉ ለማገገም ጊዜ እንደሚፈልግ አትርሱ። በራሳችሁ ላይ አትጨክሙ። እነዚህን 5 መንገዶች በትዕግስት ከተገበራችሁ በ3 ወር ውስጥ ትልቅ ለውጥ ታያላችሁ። ይህ ቪዲዮ ጠቃሚ ነው ካገኛችሁት ለሌሎች እናቶች ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁ። ለጤናችሁ ጥንቃቄ አድርጉ። ሰላም ቆዩ።